ሰላም ቅዱሳን የክርስቶስ ኢየሱስ ሰላም ከሁላችሁ ጋር ይሁን። ቁልቁሎታ ነጋን ስኒፈተው ወለር ፈንደ ከንጅርተን ነጋን ጎፍታ ከኛ ኢየሱስ ክርስቶስ እንደመ ከሰነ ጅነተው የእግዚአብሔርን ቃል የምትሰሙ ሁሉ ሰላም ለእናንተ ይሁን። ዛሬ የእግዚአብሔር ፍቃድ ሆኖ ከአንድ ስፍራ የእግዚአብሔርን ቃል ከአንድ ስፍራ አብረን እናያለን። ጃለለ ዋቀዮቴ በረዋቀዮቴ ጉያራ ሰገሌ ዋቀዮ እንደተኮ ለጅን ላላ ከዛ በፊት ደግሞ እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ያስተምራቸው ዘንድ መልካሙ መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ይሰጠን። መጻሕፍትን እንድናስተውል አእምሮአችንን ክፈትልን። የሰራዊት ጌታ እግዚአብሔር ሆይ ለተናጋሪም ለስም የሚያስፈልግ ያንተ ጸጋ በኢየሱስ ስም ይለቀቅ። እኔ ግን በጽድቅ ፊትና ያለው ክብሬን ሳይ ጠግባለሁ ተብሎ እንደተጻፈ እባክህ እግዚአብሔር ሆይ ክብሬን አሳየን። ይህንን ቃል የሚሰሙ ሰዎች ሁሉ የተባረኩ ይሁኑ። የቀንበራቸው ማነቆ ሁሉ የተሰበረ ይሁን። እስራታቸው ላይ ይበጠስ። በማስተዋልና በጥበብ ያንተን ቃል ይስሙ። ክብሬ ይገለጥ። ይህ ቃል እንዳይሆን የሚከላከል ክፉ በኢየሱስ ስም የተመታ ይሁን። የጽድቅ ሁሉ ጠላት የ666 መንፈስ በኢየሱስ ክርስቶስ ስም የተመታ ይሁን። የሰራዊት ጌታ እግዚአብሔር ሆይ አንተ ብቻ ተናገረን። መንፈስ ቅዱስ ሆይ ተናገረን። አንተ ብቻ የሚሰሙትን ሰዎች ባርካቸው። ስለ ሁሉም ነገር ተመስገን። ቀሪውን ሰዓታችን እግዚአችን ባርክልን። በኢየሱስ ክርስቶስ ጌታ ስም አሜን። ዛሬ የምናየው እግዚአብሔር ቃል የሚገኘው የዮሐንስ ራእይ ምዕራፍ 5 ከቁጥር 1 እስከ 10 ያለው ነው። ራእይ ምዕራፍ 5 ከቁጥር 1 እስከ 10 ሙለተ ዮሐንስ በቆና ሸን ለኮብሰ ተኮ አንግፍረኔት ሙለተ ዮሐንስ በቆና ሸን ለኮብሰ ተኮ አንግፍረኔት Revelation chapter 5 verse 1 through 10 Revelation chapter 5 verse 1 through 10 በጌታ በኢየሱስ ስም አነባለሁ። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማኅተም የተዘረጋ መጽሐፍን አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። መጽሐፉንም ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቷል አለኝ። በዙፋኑና በአራቱም እንስሶች መካከል በሽማግሌዎቹም መካከል እንደታረደ በግ ቆሞ አየሁ። ሰባትም ቀንዶችና 7 ዓይኖች ነበሩት። እነሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ በኋላ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ 4 እንስሶች እና 4 ሽማግሌዎች 24 ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙት። መጽሐፉን ትወስድ ዘንድ ማኅተሞቹን ትፈታ ዘንድ ይገባሃል፣ ታርዳልና በደምም ለእግዚአብሔርም ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅቴ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሣሉ ይላል። ሮማንሲ ሙለተ ዮሐንስ በቆናሸን ለኮብሰ ተኮ አንግፍረኔት የሙሲኒ ምርጋ ሰቴሶ ረታኤ ሰነቲ መጫፈ መረሜ ታው tokkonan arge macaafichas keessaa duubaan caafame erga cufame mallattoo torbaan mallatteeffamee ture. Ergamaan inni aangoo qabeessa sagalee dhageessisee mallattoo macaafichaattiin cufame irra
kutee macaaficha ittiin cufame irraa kutee macaaficha banuuf kana malee eenyuu jedhe. Labsuu tokkollee nan arga. Waaqa keessaa lafarraa lafa jalaas tokkollee macaaficha banee keessaa ilaaluu hin dandeenye. Tokkollee macaaficha banee keessas ilaaluu kana malee waan hin argamneef baay'isee nan boo'e. Maanguddoota keessaa inni tokko immoo hin boo'een kunoo leencichi inni Yihuudaa hiddaa Daawit keessaa ka'e mo'eeraa inni mallattoo sana torban kutee macaaficha banuu hin danda'a naan jedhe. Teessicha durasii uumamaa lubbuu qaban arfaniif maanguddoota gidduu hoolaa waan qalamee fakkaatee dhaabatu tokko nan arge. Hoolicha gaanfa torbaaf ija torba qaba ture. Isaan torban kun hafuurota Waaqayyoo hojjechuudhaaf guutummaa biyya lafaatti argamaniiru. Hoolichi yeroo sanatti dhaqee harka mirga isaa teessoo irra taa'ee jiru keessaa macaaficha fudhatee yommuu inni macaaficha fudhatus uumamni lubbuu qabanis arfan maanguddoonni 20 arfanis hoolicha duratti hin gombifaman. Aayidaan kiraaraaf qooda ixaanaa ittiin isaan warra hojjetame of harkaa qabu. Ixaan qodichaa keessaa guutee ture. Ixaanni qodicha keessa guutee ture. Innis kadhataa warra Waaqayyoof qulqullaa'aniiti. Isaan faarfannaa haaraa yommuu faarfatan ati macaaficha fudhachuudhaaf mallattoo isaas banuuf kan malteedha. Ati ofii keetii qalamtee gosa hundumaa keessaa, afaan hundumaa keessaa, nama hundumaa keessaa, saba hundumaa keessaas namoota dhiiga keetiin Waaqayyoof bittee Waaqayyo keenyaaf mootummaadhaaf luboota isaas akka ta'an isaan godhatte. Isaanis lafarratti mo'uudhaaf jiru jedhan. የእግዚአብሔር ስም የተመሰገነ ይሁን። በዚህ ስፍራ ላይ የምናገረው ስለ ዮሐንስ ራእይ ነው። የዮሐንስ ራእይ የትንቢት መጽሐፍ ነው። ለዚህ ክፍል የሰጠሁት ርዕስ መጽሐፉን ዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ኢየሱስ ድል ነስቷል። መጽሐፍቻ ድርሱራ መጽሐፍቻ በኑዳፍ መለቶ ተርበኑ በኑዳፍ ኢየሱስ ሞኤራ ሰጀዱ ሃሌሉያ። ኢየሱስ ሞኤራ ኢየሱስ ድል ነስቷል። ሃሌሉያ። ኢየሱስ ድል ነስቷል። ዛሬ በክርስቶስ ኢየሱስ የዳናችሁ ኢየሱስ ድል ነስቷል። ከክርስቶስ የበለጠ በሰማይም ቢሆን በምድር ምንም ነገር የለም። ክብር ለእግዚአብሔር ይሁን። ወር ክርስቶስን ኢገሳትን ከንቢተምተን ክርስቶስ ሞኤራ ምዕራፍ 5 እንጀምራለን። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማኅተም የተዘረጋ መጽሐፍን አየሁ። በውስጥና በውጭ የተጻፈ ሽፍን መጽሐፍ ነበር። ኬሳ ፈላን ከን ጫፈመ መጽሐፈ tokkotu ture jedha. ብርቱ መልአክ መጽሐፉን ዘረጋ ዘንድ ማኅተሞች ይፈታ ዘንድ የሚገባው ማን ነው? ብርቱ መልአክ ምን አለ? መጽሐፉን ይዘረጋ ዘንድ። መጽሐፉ በአንድም በቀላሉ የማይዘረጋ ነው። ይዘረጋ ዘንድ ማኅተሞችን ይፈታ ዘንድ የሚገባው ማን ነው ብሎ ይጠይቃል። ማኅተሞቹ ዝም ብሎ ማንም ሰው ሊፈታ አይችልም። በታላቅ ድምፅ ሲያውጅ አየሁ ይላል። ይህንን የሚያየው ዮሐንስ ነው። ሰገሌ ጉዳይ ለቱን ለብሶ ያርግ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ይዘረጋ ዘንድ ወይም ሊመለከተው ማንም አልተቻለውም ይላል። ብርቱ መልአክ እንደዛ ብሎ ሲናገር
እርገማን ጀባን ሮን ከሰረ ድበቱ በጣም የሚገርማችሁ በሰማይ ቢሆን በምድርም ከምድርም በታች መጽሐፉን ልዘረጋ ማንም አልቻለውም። እንኳን ልዘረጋ ማንም ራሱን ሊመለከተው አልቻለም ይላል የእግዚአብሔር ቃል በዚህ ስፍራ ሲናገር። ሮከስተ የጅሩቲ መጽሐፍቻ ነም ኢላሉ ዮኪን ማይተምቻ ነሚ በኑ ተኮሌ ኢነርገምነ ጀድ ዋቀረትስ ለፈረትስ ለፈጀለትስ ኢነርገምነ ጀዴ ዱበት። ከዚህ የተነሳ መፍትሄ ስጠፋ ይላል ይህ ብርቱ መልአክ ምን አደረገ? እጅግ አለቀስኩ ይላል። እጅግ አለቀስኩ። መጽሐፉ ሊዘረጋ ዘንድ ወይም ሊመለከተው የሚገባው ማንም ስላልተገኘም እጅግ አለቀስኩ። በጣም የሚያስለቅስ ነው፣ ምክንያቱም መፍትሄ ጠፋ ነው። ከሽማግሌዎቹ ግን ከሽማግሌዎቹም አንዱ እንደዚህ አለው፣ አታልቅስ። ምን አለው? አታልቅስ። እምቦይን ትንጀረን ጃርሶሊን ነርገ ከሳ ተቆ እምቦይን ትንጀረን እነሆ ከይሁዳ ነገድ የሆነው አንበሳ ለእንጭጭ ይሁዳ። ከሽማግሌዎቹም አንዱ እንደዚህ አለው፣ ከይሁዳ ነገድ የሆነው አንበሳ እርሱ የዳዊት ሥር መጽሐፉን ይዘረጋ ዘንድ ይላል፣ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለን። በጣም የሚገርማችሁ የሚያለቅሰው በዚህ ስፍራ ላይ የሚያስለቅስ ቢሆንም አንድ መፍትሄ እንዳለ ይናገራል። ዋናው ወስ ይወተዩ ፉርቶን ተቆ አከን ዶ ከነ ጅሩ አገርሲስ አታልቅስ እምቦይን ጀደን ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ አልዘረጋ ያለው መጽሐፍ ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቷል። ኢየሱስ ክርስቶስ ድል ነስቷል። የትኛውም አይነት ማኅተም በክርስቶስ ኢየሱስ የማይፈታ እንቆቅልሽ የለም። በክርስቶስ ኢየሱስ የማይፈታ ችግር የለም። ድል ነስቷል። ዛሬ እኛንና እናንተን የሚያስለቅስ ነገር ከዚህ የበለጠ ማኅተም የለም። ከዚህ ማኅተም የበለጠ ነገር የለም። ለዚህ ሁሉ ኢየሱስ መፍትሄ አለው። ድል ነስቷል። ዛሬ በክርስቶስ ኢየሱስ የተወደዳችሁ ኢየሱስ ድል ነስቷል። ያንቺን እንቆቅልሽ ልፈታ፣ ያንቺን እንቆቅልሽ ልፈታ፣ ያንቺን ጥያቄ ልመልስ፣ ያንተን ጥያቄ ልመልስ ኢየሱስ ድል ነስቷል። ዛሬ ምንድን ነው ጥያቄ ሆነባችሁ? በክርስቶስ ኢየሱስ ሰው ናችሁ። መቼም በክርስቶስ ኢየሱስ ሆኖ ሰው ጥያቄ አይኖረውም አይባልም። በክርስቶስ ኢየሱስ ሆናችሁ ጥያቄ ሆነባችሁ ነገር ላይ ኢየሱስ መልስ አለው። ሰባቱን ማኅተም የፈታ በሰማይም በምድርም ከምድርም በታች ያሉ ሁሉም መፍታት ያልቻሉትን የፈታ ድል የነሳ ኢየሱስ አለ። እሱ ያንተን ነገር ይፈታል። ሰዎች ያንተን ነገር ያልፈቱ፣ ነገስታት ያንተን ነገር ያልፈቱ፣ እግዚአብሔር ግን ይፈታል። በክርስቶስ ኢየሱስ የማይፈታ እንቆቅልሽ የለም። በክርስቶስ ኢየሱስ የማይመለስ ጥያቄ የለም። በሰው ዘንድ መልስ ሊጠፋ ይችላል።
በነገስታት ዘንድ መልስ ሊጠፋ ይችላል። አለን በሚሉ ሰዎች መልስ ሊጠፋ ይችላል። ነገር ግን መልስ ያለው አንድ ጋ ነው። መልስ ሁልጊዜ የማይጠፋበት ዴቢን ከን ቡኬት እንድበምን እርሱም ድል ነሳ የይሁዳ አንበሳ የዳዊት ሥር ኢየሱስ ነው። ሁልጊዜ መልስ አለ። በክርስቶስ ኢየሱስ ስንሆን ሁልጊዜ ምን አለ? መልስ አለ። ክርስቶስ ኢየሱስ ከሰሮታን ሮንድማ ዴቢን ጅራ ሰምኒ ክርስቶስ ከሰጅሩ ሰበ ዴቢንሳ ዴቢን ኬኛ ክርስቶስን ኑ ዴቤረ ነሞonni ክርስቶስ ከሰጅራን ዴቢንሳኒ ክርስቶስን ዴቤረ ማንም የማይፈታ ብላችሁ ያሰባችሁ ይሄማ አይሆንም ያላችሁት በኢየሱስ ዘንድ ይቻላል። ክብር ለእግዚአብሔር ይሁን። የእግዚአብሔር መልአክ አንድ ጊዜ ናዝሬት ወደምትባል ከተማ ሄደ። በዛን ጊዜ ወደ አንዲት ድንግል ተላከ ይላል። የድንግሊቱም ስም ማርያም ነበረች። ደስ በልሽ ጸጋ ሞላብሽ ብሎ ወደ እሷ መጣ። ይህ እንዴት ያለ ሰላምታ ነው አለችው። በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ ተናገረ። እኔ ወንድ ስለማላቅ ይህ እንዴት ይሆናል አለችው። አዎ የሚያስጠይቅ ጥያቄ ነው። የእግዚአብሔር ኃይል በአንቺ ለመጣል የልዑል ኃይል ይጸልልሻል፣ ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ተብሎ ነገረው። ለምሳሌ ያህል አላት፣ ዘመድሽ ኤልሳቤጥ መካን ትባል ነበረችው፣ ጸንሳ 6 ወሯ ነው፣ ከጸነሰች በኋላ 6 ወሯ ነው ብሎ ተናገራት። ለምን ሲባል ለእግዚአብሔር የምሳነው ነገር የለምና አላት። መልአኩ ገብርኤል እንደዛ አለው፣ ለእግዚአብሔር የምሳነው ነገር የለም አለ። ማን ነው ያለው? የእግዚአብሔር መልአክ ገብርኤል። ስለዚህ ማርያም እንደዚህ አለችው፣ የጌታ ባሪያ እንደ ቃል ይሁንልኝ አለችው። ከሰማይ የመጣ ቃሬ ከሰማይ የመጣውን ራእይ እምቢ አላለችም። ከሰማይ የመጣ ድምፅ እምቢ አይባልም። ዋን ዋቀራ ርፈቲ ኦርኩን ደንዳም እምቢ አይባልም። ሃሌሉያ! ክብር ለእግዚአብሔር ይሁን። ለእግዚአብሔር የምሳነው ነገር የለም ወገኖቼ። ዛሬ ግራ አጋባ ነገር ምንድን ነው? በክርስትና ሕይወት ስንኖር ብዙ እንቆቅልሽ አለ። የእንቆቅልሹ መፍትሄ ግን ኢየሱስ ነው። ለጥያቄዎቻችን ሁሉ መልስ ኢየሱስ ነው። ምድር መፍትሄ ያጣችበት ነገር ምንድን ነው? ለዚህ ሁሉ መፍትሄ ኢየሱስ ነው። ያለ ኢየሱስ መድኃኒት የለም። እንድንበት ዘንድ የሚገባን አሉ ሐዋርያቶች፣ እንድንበት ዘንድ የሚገባን ከሰማይ በታች ሌላ ስም የለም አሉት። መዳን በኢየሱስ ነው። ለሰው ሁሉ መፍትሄ ኢየሱስ ነው። ለማንኛውም ሰው መፍትሄ የሆነ ፍቱን የሆነ መድኃኒት፣ ለሁሉም ሰው የሚስማማ መድኃኒት፣ ሳይድ ኢፌክት የሌለው መድኃኒት፣ ጎንዮሽ ጉዳት የሌለበት መድኃኒት ኢየሱስ ነው። ሰው ወደደም ጠላም ኢየሱስን ይህንን መድኃኒት መዋጥ አለበት። መድኃኒታችን ኢየሱስ ነው። ለኔና ለናንተ ለዘላለም የሆነው መድኃኒት ኢየሱስ ነው። መድኃኒት ያጣችሁ ለበሽታ ሁሉ መፍትሄ ኢየሱስ ነው። እግዚአብሔር ይፈውሳል። እግዚአብሔር ይፈውሳል።
ዛሬም እግዚአብሔር ክንደ ብርቱ ነው። ጥንት ሰራ እግዚአብሔር ዛሬም ይሰራል። ዛሬ ሕያው ነው እግዚአብሔር። ጥንት ሰራ በሐዋርያት በነቢያት የሰራ እግዚአብሔር ዛሬም ይሰራል። ባንቺ ዛሬ በኔ ይሰራል። ዛሬ በእናንተ ይሰራል። ስለዚህ ከእምነት መውደቅ የለብንም። ክብር ለእግዚአብሔር ይሁን። ዛሬም እግዚአብሔር አልተለወጠም። እንግዲህ ያዕቆብ ልጆች ስለዚህ የጠፋችሁ አይደላችሁ ማለት እኔ እግዚአብሔር አልለወጥም ብሎ ተናገረ። እግዚአብሔር አይለወጥም። ነገሮች ይለወጣሉ። ነገሮች እንዳልነበረው ይሆናሉ። እንዳልነበረ ሁልጊዜ የማይለወጥ ፊቱን የማይቀይር ሐሳቡን የማይቀይር ዓላማውን የማይቀይር አንድ አምላክ አለ። ክብር ለእግዚአብሔር ይሁን። ማይተቡን ይፈታል። ያንተ ችግር ተፈቷል። ሰው በኢየሱስ ሲሆን ከምታይና ከማይታይ ነገር ተፈውሷል። ዋሙለቱራ ዋንሙለንራ ፈየር ሂቦኬፍ ዴቢን ጋፊኬፍ ዴቢን ኢየሱስ ይል። ሃሌሉያ! ኢየሱስ ጌታ ነው። ለእግዚአብሔር የምሳነው ነገር የለም። ለአንተ ተሳነ ማለት ለእግዚአብሔር ተሳነ ማለት አይደለም። ለእግዚአብሔር የምሳነው ነገር የለም። ክብር ለእግዚአብሔር ይሁን። ማንም ልፈታ ያልቻለውን ሰባቱን ማኅተም ፈታ። መጽሐፉን ትወስድ ዘንድ አሉ ማኅተቦቹን ትፈታ ዘንድ ይገባሃል። ታርደ አይደለም፣ መስዋዕት ከፍሏል። የኛ መፍትሄ መጣ ዝም ብሎ አይደለም፣ መስዋዕት ከፍሎ ነው። የህይወት መስዋዕት ከፍሎ ነው። ሞትን ድል ነስቶ ነው። ዝም ብሎ አይደለም። ለዛ ነው ለእግዚአብሔር ከነገር ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋሽተህ ለአምላካችን አደረካቸው። ጌታ ኢየሱስ ክርስቶስ የመጣው ለአንድ ወገን ብቻ አይደለም ወገኖቼ፣ ለአንድ ህዝብ ብቻ አይደለም። እንደ እግዚአብሔር አምሳል ለተፈጠረው ሁሉ እግዚአብሔር መጥቷል። ለሁሉም ቋንቋ እግዚአብሔር መጥቷል። ለሁሉም ዘር እግዚአብሔር መጥቷል። ለሁሉም ወገን እግዚአብሔር መጥቷል። ለሁሉም ጎሳ እግዚአብሔር መጥቷል። ጎሳ ወንዱማፍ ነሞ ወንዱማፍ ዱፌረ ኢየሱስ ለአንድ ወገን ብቻ አይደለም፣ ለአንድ ስፍራ ብቻ አይደለም። ወንጌላችን እንደዛ ይላል። ለሁሉ ለአንተ መጥቷል ኢየሱስ። የእግዚአብሔር ስም የተመሰገነ ይሁን። ዛሬ አልፈታ ያለው ምንድን ነው? ዛሬ የተቋጠረ ነገር ምንድን ነው? ቋጠሮን ይፈታል ኢየሱስ። ችግረኛውን በችግሩ የሚረዳው ይላል የእግዚአብሔር ቃል ስናገር። ችግረኛውን ከችግሩ እግዚአብሔር ይረዳል። የታሰረውን ይፈታል እግዚአብሔር። የታመመውን እግዚአብሔር ይፈውሳል። ግራ የተጋባውን እግዚአብሔር ግራ እንዳይጋባ ያደርጋል። በኢየሱስ ስንሆን እንቆቅልሻችን ተፈቷል። እኛ እንቆቅልሽ ያለብን ሳይሆን እንቆቅልሻችን ከዛሬ 2000 በፊት ተፈቷል። የኔና የእናንተ እንቆቅልሽ የተፈታው ጌታ ኢየሱስ ክርስቶስ ሞትን ድል ባነሳ ጊዜ ነው። አሁን አይደለም። አሁን አይደለም። የኔና የእናንተ ነገር የተፈታው አይደለም። ጥያቄያችን ተመልሷል። ቋጠሯችን ተፈቷል። ማኅተሙ ተፈቷል። ሰባቱ ማኅተም ተፈቷል። ማንም ሊፈታ ያልቻለው ነገር ተፈቷል። ለሰው ልጅ ሁሉ እንቅፋት የሆነው ሰዎች ወደ እግዚአብሔር መንግስት እንዳይገባ የከለከለ የአዳምን ዘር ያጠፋ ነገር ኖ ሞር ከእንግዲህ በኋላ የለም። ኢየሱስ ማኅተሙን ፈቷል። ሰዎች ወደ መንግስተ ሰማያት እንዳይገቡ የከለከለ የመንግስተ ሰማያት እንቅፋት የሆነ ነገር በኢየሱስ መልስ አገኝተናል። በኢየሱስ መልስ አገኝተሻል። ገረጅረኛ በረበራ ከነ ምንገለፍ ከነመሮ ርካቱሬ ጣጣቱሬ ወንዱማ ሂቦ ወንዱማ ይኬ አከነም ጅረኛ በረበራ አርገቱ ኢየሱስ ጎሬዳ
ከሪ ጭፈማን ኢየሱስን በነሜራ በልበል ጭፈማን ኢየሱስን በነሜራ ሁሉ ነገር ተከፍቷል። በማን? በኢየሱስ በሰባሪው ኢየሱስ። የኛን ነገር ፊት ለፊታችን ወጣ ኢየሱስ ነው። መጽሐፉን ዘረጋ ዘንድ ሰባቱን ማይተም ይፈታ ዘንድ ኢየሱስ ድል ነስቷል። ኢየሱስ በሕይወቴ ላይ ድል ነስቷል። በትዳሪ ላይ፣ በኑሮ ላይ፣ በስራ ላይ ኢየሱስ ድል ነስቷል። በነገር ሁሉ ድል ነስቷል። በምታይ ቢሆን በማይታይ ነገር ላይ ኢየሱስ ድል ነስቷል። ክብር ለእግዚአብሔር ይሁን። በዚሁ አቆማለሁ። ጸልይ አቆማለሁ። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ስለተናገርከን ተመስገን። ለዓለም ሁሉ እንቆቅልሽ ፈቺ የሆንክ ኢየሱስ ስሚ ብሩክ ይሁን። እናመሰግናለን። የእንቆቅልሻችን መፍትሄ አንተ ዘንድ ነው አለ። መድኃኒታችን ስለሆንክ፣ ችግር ፈቺያችን ስለሆንክ፣ ማይተቡን ስለፈታልን፣ ማንም የማይፈታልንን ጥያቄ ስለፈታልን፣ ማንም የማይፈታልን እንቆቅልሽ ስለፈታልን፣ ማንም የማይመልስልን ጥያቄ ስለመለስክልን ስሚ ብሩክ ይሁን። ከአእምሯችን በላይ ስለሆነ ተመስገን። እግዚአብሔር ሆይ የእኛን ነገር ስለፈታ፣ ማንም ልፈታ ያልቻለውን ነገር ስለኛ ነገር የፈታ፣ ቋጠሯችንን ስለፈታ፣ ጥያቄያችንን ስለመለስክልን፣ እንባችንን ስላበስክልን ተመስገን። የልቅሶ ወራትና ዘመናት ስላበቁ ተመስገን። እንዳናለቅስ ስላደረግከን፣ አይናችንን ከእንባ እግራችንን ከመውደቅ ስላዳንከን ተመስገን። እግዚአብሔር ስለኛ ስለተፋለምክ ተመስገን። ስለኛ ዋጋ ስለከፈል ጌታ ኢየሱስ ሆይ እናመሰግናለን። የሕይወታችን የነፍሳችን አዳኝ ሆንክ፣ ስሜ ብሩክ ይሁን። እንደ ቃል መኖር እንድንችል እግዚአብሔር እርዳን። የዲያብሎስ ወፎች ይህንን ቃል ከኛ እንዳይለቁሙ ጸልያለሁ። ስለ ሁሉም ነገር ተመስገን። በሕይወታችን ድል ነስተሃል። በአራቱም ማዕዘናት ድል ነስተሃል። በሁሉም ሕዝብ ዘንድ ድል ነስተሃል። ስሜ ብሩክ ይሁን። እናመሰግናለን። ከፍ ከፍ እናደርጋለን። በጌታ በኢየሱስ ስም አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የዮሴፍ የነቢያት በረከት፣ የጌታችን ኢየሱስ ክርስቶስ በረከት፣ የመንፈስ ቅዱስ በረከት ከሁላችሁ ጋር ይሁን። ኤቢ አብርሃም፣ ኤቢ ይስሐቅ፣ ኤቢ ያዕቆብ፣ ኤቢ ዮሴፍ፣ ኤቢ ራጆታ፣ ኤቢ ኤርገሞታ፣ ኤቢ ጎፍታ ኬኛ ኢየሱስ ክርስቶስ፣ ኤቢ አፉረ ቁልቁሉ ሁንዱማ ኬሰኒ ወጅነ ta'u. The blessing of Abraham, the blessing of Isaac, the blessing of Jacob, the blessing of Joseph, the blessing of the prophets, the blessing of the apostles, the blessing of Jesus Christ, the blessing of the Holy Spirit be with you and all the saints. እግዚአብሔር ባርካችሁ ይጠብቃችሁ፣ ፊቱን ይመልስላችሁ፣ ሰላሙን ምስጣችሁ። አምላካችሁ እግዚአብሔር እንደሚባል እሳት ሆኖ ከፊት ለፊታችሁ ይውጣ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነው ሰባቱን ማኅተም ለፈታ ለይሁዳ አንበሳ ክብር ይሁን። እግዚአብሔር ቢፈቅድ ብኖር ሌላ ጊዜ ደግሞ በሌላ ርዕስ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ ሻሎም ብዬ ሰናበታችኋለሁ። ሻሎም፣ ቴንኪው፣ አመሰግናለሁ። ገለቶማ